ከለሩ በጣም ያምራል። ለሁላችሁም የሚሆኑ በተለይ በግሩፕ ወንዶች ካሉበት እዚህ ልብስ ላይ ዳርና ዳሯ እንደ ደረጃ መዝጊያ ሆና የተሰራች ናት። ከፈለጋችሁ ደረጃውን አስቀርተን ጥበቧን ብቻ ማድረግ እንችላለን። ሊያዘንጥ የሚችል ልትወዱት የምትችሉት አይነት የሀገር ባህል ልብስ ነው። ሴቶች ትረዱኛላችሁ እንደዚህ አይነት ልብስ ምን ያህል ሰላም እንደሚሰጥ እንደምትወዱት ተስፋ አድርጋለሁ። ያው ጥቁርና ጎልደን ምን ያህል የሀገር ባህል ልብስ ትልቅ ቦታ እንዳለው ታውቃላችሁ። በጣም ልብስ ያሳምራል። ሬዲሜድ ቀለል ያለ ብድግ አድርጌ ወስዳታለሁ ለሚል ሰው የምትሆናት። በዚህ መሰረትም ኦርደር አድርገን መስራት እንችላለን። ሰላም ሰላም የለንግስት ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሳምንታችሁ እንዴት ነበር? እኛ ያው ሳምንታችንን ጠብቀን መተናል። የዛሬው ደግሞ የሀገር ባህል ልብስ ከፊት ነው ያሰለፍንላችሁ። ግን በመጀመሪያ የለበስኩትን ላሳያችሁ። አሁን ይሄ የሀገር ባህል ልብስ ሰፊ ልቅቅ ያለ እንደ ቡና ልብስ አይነት ወይም ደግሞ እንደ ሺቲ አይነት የተሰራ ነው። በተለይ ቅዳሜና እሁድ ቀን በጣም ከባድ ላልሆነ ፕሮግራም ቤታችን ቤተክርስቲያን ደርሰን ስንመለስ ወይ ደግሞ ቤታችን ቁጭ ብለን ቡና ስናፈላ የምንለብሰው አይነት ልብስ ነው። በጥቁርና በጎልደን ያዘጋጀውላችሁ ሻምፓኝ ከለር ነው። ከፈለጋችሁ በፈለጋችሁት አይነት ከለር ይኖረዋል። በፈለጋችሁት በቀይ ይኖረዋል፣ በብሉ ብላክ በፈለጋችሁት አይነት ከለር ይኖረዋል። በሚቀጥለው ሳምንት ደግሞ ሌላኛውን ከለር አዘጋጅላችኋለሁ። እጁ እንደምታዩት ታጓጉልናት፣ ግን ረዥምም ከፈለጋችሁ ረዥም ማድረግ እንችላለን። እችኛዋ በምትለጠፍ ሆና ነው የተሰራችሁ። በቃ ሲምፕል በቃ ሺቲ ስንለብስ ያለው አይነት ስሜት ነው ያለው። ሙቀት የለውም፣ አይከብድም፣ አያስጨንቅም። በተለይ ኮፊ ምናምን በምንጠራ ሰዓት ላይ ለብሰናት ብንቀመጥ ቤታችን ብናስተናግድ በጣም የሚያሳምር አይነት ልብስ ነው። በተለይ ሴቶች ትረዱኛላችሁ እንደዚህ አይነት ልብስ ምን ያህል ሰላም እንደሚሰጥ እንደምትወዱት ተስፋ አድርጋለሁ። ብዙ ሴቶች ትወዱታላችሁ ብዬ አስባለሁኝ። አስተያየታችሁን ደግሞ እንድታሳውቁኝ፣ ከወደዳችኋት ግን በዋትስአፕ በቴሌግራም በዩቲዩብ ራሱ ኮሜንት ላይ ያሳውቁኝ። በቀጣይ ደግሞ ወደተዘጋጀውባቸው የሀገር ባህል ልብሶች እንሂድ። በመጀመሪያ ግን ያዘጋጀውላችሁ እችኛዋ ከለር ናት። እች ከለር እንደምታዩት ትንሽ ቦግ ያለች ከለር ትመስላለች፣ ግን በጣም ጸጥ ያለች ከለር ናት። ሊያዘንጥ የሚችል ልትወዱት የምትችሉት አይነት የሀገር ባህል ልብስ ነው። በወራጅ ብናደርገው እጅና አንገት ሲምፕል አድርገን ብናደርገው እንደፈለጋችሁ አድርጋችሁ መልበስ የምትችሉት አይነት ልብስ ነው። ፈርስ ብዙ የለውም፣ በደንብ የተመታ ነው። ግን እዚህ ጋር ያለውን በማድረቂያ አድርገን መስራት እንችላለን። ከፈለጋችሁ ደግሞ በመነን ብናደርገው በጣም ያምራል። የምትወዱት አይነት ከለር ነው። ጠረጴዛው በጣም ትንሽ ስለሆነች ነው እንጂ እንደምታዩት አርቡ ሰፊ ነው። 72 73 ሆኖ የተሰራ አርብ ነው። እንድትወዱት አድርገን እንሰራላችኋለን። የዚህ ልብስ ዋጋ 20 ሺህ ብር ነው። እችኛዋ ደግሞ እንደምታዩት ሲምፕል ሆና 35 ሳንቲም ሆና የተሰራች ናት። ብሉና ሻምፓኝ ወርቀ ዘብ ሻምፓኝ ሆኖ የተሰራ ነው። ከለሩ በጣም ያምራል። ለሁላችሁም የሚሆኑ በተለይ በግሩፕ ወንዶች ካሉበት እዚህ ልብስ ላይ አንድ ላይ ሆናችሁ ብትለብሱ ወይ ደግሞ ብቻዬን ድምቅ ብዬ ለብሳለሁ ለምትይ ሴት ራሱ በጣም የሚያምር ልብስ ነው። ፈርጥ ቢደረግበትም ባይደረግበትም ያምራል። ምክንያቱም ውስጡ እዚህ ጋር ያሉት ፈርጦች ሻይኒ ያለው፣ በዛ ላይ ደግሞ ልብሱ ያለ ፈርጥ ራሱ የሚያምር አይነት ልብስ ነው። ግርማ ሞገስ ያለው ልብስ ነውና ከታች ወደ ላይ ያለው ስፋት ይሄንን የሚያህል ነው። ይሄ ወደ ታች እግሩ ጋር የሚሆነው ስፋት ከታች ወደ ላይ እንደዚህ የሚያህል ነው። የአርቡ ስፋት እንደምታዩት ይሄው እጄን ሞልቶኛል። ከዚህ እስከዚህ ድረስ ያለው ሜትር ታውቁታላችሁ። እኔ ትንሽ ተዘምላለሁ። እጄን ሞልቶታል ከዚህ እስከዚህ ድረስ ያለውና ይሄኛው 4 አርብ ሆኖ ተሸብሽቦ ሲሰራ እንዴት እንደሚያምር መገመት አይከብድም። ትወዱታላችሁ ብዬ አስባለሁ። ይሄንን ከወገብ ላይ ጥልፍ አድርገን ሰርተን በወራጅ ስንሰራ እንደነገርኳችሁ እቺን ብቻ ከፊት አድርገን ሌሎቹን በዙሪያ ብናደርጋቸው በጣም ያምራል። የዚህ ልብስ ዋጋ በእጅና አንገት ጥልፍ ከሆነ 20 ሺህ ብር ነው። ደውሉልን። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። እቺ ከለር ውስጧ ዳይመንዷ እንደ መስቀል ሆነ የተሰራች ናት ያለችው። መስቀል ለማትፈልጉ ሰዎች መስቀሉን በአበባ መቀየር እንችላለን። እችኛዋን እዚች ጋር አንድ ነገር ብናስገባባት ኦልሬዲ ወደ አበባ ተቀየረች ማለት ነውና ከለሩ በጣም ነው የሚያምረው። የሚወደድ አይነት ከለር ነው። ፈርጥ ጥበብ የሚባለው እነዚህ እንዳለ የተመቱት በፈርጥ ነው። ዳርና ዳሩ መዝጊያው ያምራል። ከነጠላው ጋር ይሄው እንደምታዩት አንድ ላይ ሲለበስ በጣም ያሳምራል፣ ግርማ ሞገስ ይሰጣል። ድርብብ ያለች ሴት ያደርገናል። በተለይ ተለቅ ያለ ልብሶች ለምንለብስ አይነት ሰዎች በጣም ያምራልና የዚህ ልብስ ዋጋ ከወገብ ላይ ተጠልፎ ወራጅ ኦሬዲ ሰፊ ልብስ ወራጅ ስለማይሆን ከወገብ ላይ ተጠልፎ የዚህ ልብስ ዋጋ 20 ሺህ ብር ነው። ጠልፈን ከወገብ ላይ ማለት ነው። 4 አርብ ናቸው። ሰፊ ስለሆነ ከ4 አርብ በላይ ምንም አያደርግላችሁም። ከፈለጋችሁ ግን ከእናንተ ፍላጎት የኔ ሀሳብ ስለማይበልጥ ከ5 አርብ ማድረግ እችላለሁ። ትንሽ ወፈር ላላችሁ ሰዎች 5 አርብ ቢሆን ይመረጣል። ፈርጥ አድርጊልን ካላችሁ ደግሞ ፈርጥ አደርግላችኋለሁ። ደውሉ ብቻ፣ እኔ እንደ ፍላጎታችሁ አስተናግዳችኋለሁ። ቀጣይም ደግሞ ላሳያችሁ። ይሄው እችኛዋ ልብስ እንደምታዩት
ከለሯ በጣም ብዙ ከለሮች አሉት፣ ግን የሚሰለች አይነት ከለር አይደለም። ለየትኛውም የቆዳ ከለር የሚሆን ከለር ነው። በብዛት ሻምፓኝ ከለር ስላለው ሁላችንም ያሳምረናል። እዚህ ውስጥ ያሉት ከለሮች እንዳለ የሚወደዱ አይነት ከለሮች ናቸው። በተለይ የጥበቡ ፈርጥ ናቸው። አያችሁ አመታቱ ራሱ በጣም የተለየ አመታት ጥቅጥቅ ተብሎ የተሰራ አመታት ነውና የሚያምር አይነት ከለር ነው። በፈለጋችሁት አይነት መስራት እንችላለን። በወራጅም ይሄ አሁን በወራጅ ከሆነ ከፊቷን እቺ አንዷን ደረጃ አንዷን ጥበብ አድርገን ማለት ነው። ለምሳሌ እንደዚች ከፊት እንደዚች አድርገን አራቱን አርብ ደግሞ በዚህ በሰፊው አድርገን ብንሰራው እንደዛ አድርገን እንሰራዋለን። በሌላው ግን ከወገብ ላይ በፈለጋችሁት ጥልፍ አድርገን ልብሱ እንደምታዩት የሚያምርና የሚያደምቅ አይነት ከለር ነው። የእጅ ጥልፍ መሆን ይችላል፣ በማሽን ጥልፍ መሆን ይችላል። እሱ እንደፈለጋችሁት የእናንተ የፍላጎት ምርጫ ነው። ጨርቁ እንደምናሳያችሁ በሁለት አይን ነው የምንሰራው። የዚህ ልብስ ዋጋ 22,000 ብር ነው አልቆ ማለት ነው። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። መደቧ ጥቁርና ጎልደን ሆነ የተሰራ ነው። ያው ጥቁርና ጎልደን ምን ያህል የሀገር ባህል ልብስ ትልቅ ቦታ እንዳለው ታውቃላችሁ። በጣም ልብስ ያሳምራል። ትልቅ ፕሮግራም ያላቸው ሰዎች በጣም ነው የሚያምረው። አሁን መጪው ምርቃት ስለሆነ ለተመራቂ እናቶች በግሩፕ አድርጋችሁ ብታሰሩት ራሱ በጣም ነው የሚያምረው። ከላይ አንድ ደረጃ አላት። ከፈለጋችሁ ደረጃውን ማስቀረት እንችላለን። በዚህ በራሱ ደረጃ ራሱ ሆኖ እዚች ውስጥ ፈርጥ ብናደርግባት ትልቅ ፕሮግራም ላላችሁ በግሩፕ ለምትለብሱ ሰዎች ለየት ብሎ ለምትሄድ እዚች ውስጥ ፈርጥ ማድረግ እንችላለን። መስቀል የሚመስል በመስቀል አይነት በአበባ አይነት ብቻ እዚች ላይ ሁለት ፈርጥ ብናደርግበት ወይ ከላይ ራሱ የተወሰኑ ዲዛይኖችን ብናደርግበት ልብሱ በጣም ያምራል። ዙሪያው ያሉት እነዚህ ብሉ ብላኮች፣ ነጩ፣ ጎልደኑ ዩኒክ እንዲሆንና ለየት እንዲል አድርጎታል። ለዚች ልብስ ዋጋ 20,000 ብር ናት። አልቃ በእጅና አንገትም በወራጅም በወራጅ ኦልሬዲ ይሄ ሰፊ ስለሆነ ባታደርጉ ተመክራችኋለሁ። ከፈለጋችሁ ግን ከፊቷን 10 ሳንቲም አድርገን አሸምነን ዙሪያውን ግን በዚህ በሰፊው አድርገን መስራት እንችላለን። በቀጣይ ያዘጋጀውላችሁ ደግሞ እችኛዋ ቀሚስ ናት። እቺ ቀሚስ በተለይ በግሩፕ ለሚለብስ ሰው የሁሉንም ሰው አቅምና ፍላጎት ለማሟላት እንደነዚህ አይነት ሲምፕል የሆኑ ልብሶች ናቸው የሚመሩት ብዙ ጊዜ። ስለዚህ ለግሩፕ የምትሆን ግን ተለቅ ያለ ልብስ ሽመናው ምኑ በደንብ የተመታ ለግሩፕ የሚሆን ልብስ ነው። ወይ ደግሞ አንዳንዴ በቃ ገርባ ልብስ ላይ ዝም ብሎ መልበስ እንፈልጋለን ለምትሉ የሚሆን አይነት ልብስ ነው። የዚች ልብስ ዋጋ 16,000 ብር ናት። እንደምታዩት ደረጃ ሆና የተሰራች ናት። ዳርና ዳሯ እንደ ደረጃ መዝጊያ ሆና የተሰራች ናት። ከፈለጋችሁ ደረጃውን አስቀርተን እችኛዋን ብቻ ጥበቧን ብቻ ማድረግ እንችላለን። ፍላጎታችሁ ነው እሱ የሚወስነው። ስለዚህ በወራጁ አድርገን በእጅና አንገት አድርገን እንሰራላችኋለን። የዚህ ዋጋ ግን የማሽን ነው፣ የእጅ ጥልፍ አይደለም። ግን ልብሷ በጣም ነው የምታምረው። መደቧ ለየት ያለች ከለር ናት። ሁላችሁንም ግርማ ሞገስ ያላትና ድርብ ያለች ሴት ያደርጋችኋል ማለት ነው። በቀጣይ ያዘጋጀዋት ደግሞ እችኛዋ ናት። እችኛዋ ልብስ እንደምታይ ሰካራም የሚባል አይነት ከለር ናት ያለችው። ብዙ ከለር ነው ያለው፣ ግን እንዲህ ስናየው ወደ ግሬም ይሄዳል፣ ወደ ቡኒም ይሄዳል። ይሄ ነው የሚባል አይነት ከለር የለውም፣ ግን እንደምታዩት የሚያምር አይነት ከለር ነው። ውስጡ ያሉት መስቀል አይደሉም። በተለይ ሌላ ሃይማኖት የእስልምና ሃይማኖት ተከታዮች መስቀል አይደለም ውስጡ ያለው አበባ ናት ያለችው። እዚህ ውስጥ ያለው ለሁሉም ሃይማኖት የሚሆን አይነት ከለር ነውና በጣም ሻይኒ የሆነ ከለር ነው። እነዚህ ሁሉ የምታዩቸው ብዙ ከለር ወርቀ ዘቦች በድር ሆነው ተሰርተው ነውና ይሄው ከዚህ ጋር አያችሁት እንዳለ ወርቀ ዘብ ነው። በድር ሆነው የተሰራ ልብስ ነው። በጣም የሚያምር አይነት ልብስ ነው። በእጅ ጥልፍ አድርገን ብንሰራው በማሽን አድርገን ብንሰራው በጣም የሚያምር አይነት ልብስ ነው። ከወገብ በላይ በተለይ ሙሉ ልክ እንደዚህ ሙሉ ሆኖ ተጠልፎ ከወገብ በላይ ከዚህ በላይ እንዳለ ጠልፈን ብንሰራው በጣም ተወዱታላችሁ። ፕሮግራማችሁን ያደምቅላችኋል። የዚች ልብስ ዋጋ 20,000 ብር ናት። ደውሉልንና ሀሳባችሁን ንገሩን። እንደምትፈልጉት አድርገን እንሰራላችኋለን። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። ብሉ ከለር ሆና በቀይ ወርቀ ዘብ ሰካራም ወርቀ ዘብ የሚባል አይነት ሆኖ የተሰራ ነው። ሻይኒ በጣም አለው። አልፎ አልፎ ሻይኒ ይኖረዋል፣ ግን ጥበብ ነው። ኮስተር ያለ አይነት ጥበብ እንደሚባለው ማለት ነው። አያችሁት? ሰፊ ነው። ከዚህ እስከዚህ ድረስ ያለው አይነት ስፋቱ ሰፊ ነው። ትወዱታላችሁ። ለሁሉም ፕሮግራም መሆን የሚችል ነው። በግሩፕ ብታደርጉ ዛሬ ያዘጋጀውላችሁ ትልልቅ ልብሶች ሆነው ዋጋቸው ግን ቆንጆ የሚባሉ አይነት ልብሶች ናቸው። አሁን ይሄ ከወገብ በላይ ብንጠልፈው ሙሉን ይሄን እንዳለ አውጥተን ከወገብ በላይ ከወገብ ከእምብርት ጀምሮ ሙሉ ቢጠለፍ በጣም ያምራል፣ ድምቅ ያደርጋችኋል። የዚች ልብስ ዋጋ 22,000 ብር ናት። ከወገብ በላይ ሙሉ ጠልፈን ማለት ነው። ጥልፉ ግን ትንሽ ከሆነ አንገትና ወገብ ላይ ብቻ ከሆነ ደግሞ 20,000 ብር ነው። ደውሉ። በዋትሳፕ በቴሌግራም መደወል ትችላላችሁ። እዘዙት፣ አሰሩት። እንደምትወዱት ተስፋ አደርጋለሁ። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ልብስ ናት። እንደምታዩት ከለሯ ጠቆር
ያለች ከለር ናት መደቧ። ውስጡ ያሉት ከለሮች ግን ሁሉም ከለሮች አብረው እንዲሄዱ ሆነው የተሰሩ ናቸው። የሚያምሩ አይነት ከለር ናቸው። ከላይ ሲምፕል አድርገን ጥልፍ ብንጠልፍበት እጅና አንገት አድርገን ጠልፈን ይሄንን ብንሰራው በጣም ያምራል። ድምቅ ብለን እንድንታይ ዩኒክ እንድንሆን ያደርገናል። ከፈለጋችሁ ከለር ቀይረን መስራት እንችላለን። ሻምፓኝ ነው በቃ ተወዱታላችሁ። በጥልፍ ቢሰራ የሚወደድ አይነት ከለር ነውና ከነጠላው ጋር አብሬ ሳሳይላችሁ የአርቡ ስፋት ያው ከእጅ በላይ ነው። አርባችን በጣም ሰፋፊ አርብ ነው። እዚህ ውስጥ ፈርጥ ማድረግ እንችላለን። ይሄን እንዳለ ዙሪያውን በፈርጥ ብንከበው ውስጡ ያሉትን እዚህ ጋር ያሉት እንዳለ ፈርጥ ብንከበው በጣም ያምራል። ተወዱታላችሁ። ከለሩን ይውጣዋል ማለት ነው። ጥቁሩ ስለሚዋጥ በጣም ያምራል። ይህ ልብስ ከወገብ በላይ ጥልፍ ሆኖ 20 ሺህ ብር ነው። ሁለት አይነ በደንብ ጥቅጥቅ ተደርጎ የተሰራ የተመታ አይነት ልብስ ነው። በጣም ያምራል። ደውሉልን። በቀጣይ ያዘጋጀውላችሁ ደግሞ እችኛዋ ከለር ናት። እቺ ከለር እንደምታዩት ታምራለች። የምታምር አይነት ከለር ናት። ተለቅ ያለች ልብስ ናት። በደንብ የተመታ የሸማኔ ልብስ ነው። እንደምታዩት ከላይ ፈርስ ራሱ የለውም። ጽድት ብሎ የተሰራ ልብስ ነው። ሽመና ውርውሩ። ይሄንን ደግሞ በማድረቂያ ወይ በመነን ስንሸፍንላችሁ እንዴት እንደሚያምር ትወዱታላችሁ ብዬ አስባለሁ። እዚህ ውስጥ እንዳለ እቺ አራት ማዕዘኗ ውስጥ እንዳለ ፈርጥ ተጠቅጥቃ ብትሰራበት፣ እንደዚህ ዙሪያዎቹ ፈርጥ ተጠቅጥቆ ቢሰሩበት በጣም ያምራል። ትወዱታላችሁ። አሁን ይሄ ጥልፎች የጥልፍ ልብሶች አሉ አይደለም? ሙሉ ጥልፍ ልብሶች የተሰሩት የነሱ በሽመና ሆኖ የተሰራ ልብስ ነው። ያው የጥልፍ ልብስ ከበደን ወርታሽ ጎተተን ምናምን ለሚል ሰው በሽመና ሆኖ የተሰራ ነው። ከወገብ በላይ ደግሞ በእጅ ጥልፍን በማሽን ጥልፍን አድርገን መስራት እንችላለን። ይህን ልብስ ሙሉን ከወገብ በላይ አድርገን ብንሰራላችሁ ሙሉ ጥልፍ ሆኖ ቢሰራ በጣም ያምራል። ትወዱታላችሁ። ነጠላው ራሱ እንደምታዩት ነጠላው ሰፊ ነው። ሰፋ ብሎ የተሰራ ነው። አየር መንገድ እንደዚህ አጣፍታችሁ ብታደርጉት ራሱ በጣም ያምራል። እጅና አንገት ጥልፍ ሆኖ 20 ሺህ ብር ነው። ደውሉልን። ትወዱታላችሁ ብዬ አስባለሁ። አሁን ደግሞ ማሳያችሁ ቤታችን ውስጥ ያሉ ሬዲሜድ የሚባሉ ልብሶች ናቸውና እችኛዋ እንደምታዩት ቀይና 6 ቁጥርና 7 ቁጥር ተብሎ የተሰራ ነው። በርገንዲና ቀይ ሆኖ የተሰራ ነው። ከታች በጣም ቀጭና ሲምፕል አይነት ልብስ ናት። ውስጧ ፈርጥ አላት። እዚህ ጋር ከታች ፈርጥ አላትና በጣም ታምራለች። ደመቅ የምታደርግ አይነት ልብስ ናት። ለሁሉ ጊዜ ብትደረግ የምትሰለች አይነት ልብስ አይደለችም። ክብደት የላትም። በጣም ቀለል ያለች ናት። ነጠላው እንደምታዩት ጨርቃችን እንደምታዩት ነው። ነጠላው ራሱ በጣም ትልቅ ነው። ከላይ የሰራናት አንገትና እጅ አድርገን ነው የሰራናት። ሬዲሜድ ቀለል ያለ ብድግ አድርጌ ወስዳታለሁ ለሚል ሰው የምትሆናት። በዚህ መሰረትም ኦርደር አድርገን መስራት እንችላለን። እጅጌ እኛ እጅጌ አጓጉል አድርገን ነው የሰራነው። ከፈለጋችሁ እጅጌ ሙሉ መሆን ይችላል። ለእጅጌ ሙሉም አዘጋጅተን ፈርጡን ጠልፈን ፈርጥ አድርገን ያስቀመጥ ነው። ያው እንደ ፍላጎታችሁ ልክ ወዲያውኑ ይሄ ይሁንልን ስትሉ እጅጌ ይጨመር ስትሉ በአንድ ሰዓት ላይ ግጥም አድርገን እንሰጣችኋለን ማለት ነው። እችኛዋ ልብስ በዚህ ሆነ አልጋ 15 ሺህ ብር ናት። ከለር አለው። በፈለጋችሁት ከለር ጊዜ ካላችሁ ከለሩን ቀይረን በፈለጋችሁት አድርገን እንሰራለን። በግሩፕም ከፈለጋችሁ ለሙሉ ቤተሰብም ከፈለጋችሁ እንሰራላችኋለን። እቺ ቤታችን ውስጥ ያለች ሬዲሜድ ልብስ ናት። እቺን ከፈለጋችሁ መግዛት ደግሞ እጅጌ ተጠልፎ የተቀመጠ አለው። እጅጌ ሙሉ አድርገን ሰፍተን በአንድ ሰዓት ውስጥ አድርሰን የምትፈልጉበት ቦታ እንልክላችኋለን። መተን ውሰድም ካላችሁ ደውሉልን፣ መታችሁ መውሰድ ትችላላችሁ። በቀጣይ ደግሞ ያዘጋጀውላችሁ እሺ የጥለት ልብስ ነው። እንደምታዩት ጥቁርና ነጭ ብዙ አይነት ከለር ያለው የጥለት ልብስ ነውና እጁ ጥልፉ ደግሞ የእጅ ጥልፍ ነው። የእጅ ጥልፍ ልጥፍ ብሎ የተሰራ ከለሩ ከዚህ አንድ አይነት ከለር ነውና ድምቅ ያለ ወይ ደግሞ ዲዛይኑ የተለያየ አይደለም። የእጅ ጥልፍ ሲሆን በጥለት ላይ የእጅ ጥልፍ ሲሆን ራሱ ነው የሚመጣው፣ ልዩነት አይፈጥርምና ይሄ የእጅ ጥልፍ ያዘጋጀነው ልብስ ነው። ወራጅ ናት። እጅጌው እንደምታዩት እኛ ጉርድ አድርገን የሰራ ነው። ምክንያቱም የሰው ፍላጎት አይታወቅም። እጅጌ ጉርድ ሊል ይችላል፣ እጅጌ አጓጉል ልትሉ ትችላላችሁ፣ እጅጌ ሙሉ ልትሉ ይችላል። ግን ሁሉንም አዘጋጅተን ጠልፈን አስቀምጠን እናንተ ይግባ ስትሉ ለማስገባት ሬዲ አድርገን ያስቀመጥነው። እንደምታዩት አጥፈን ሰፍተን ያስቀመጥነው። በምትፈልጉት መሰረት እናስገባላችኋለን። እዚች ጋም እዚህ ጋር በምትፈልጉት አድርገን እናስገባላችኋለን። ነጠላው እንደምታዩት ትልቅ ነው። ተሰፍቶ ተጨምኖ የተቀመጠ ልብስ ነው። እነዚህ የእጅ ጥልፎች በ16 ሺህ ብር ናቸው እኛ ጋር የሚሰሩት። በግሩፕ ራሱ ስሪልን ካላችሁ በግሩፕ ሰራላችኋለን። ደውሉልን፣ በፈለጋችሁት እንሰራላችኋለን በግሩፕ። እችኛዋ ደግሞ ላይት ፒንክ ሆና የተሰራች ናት። በጣም ፍዝዝ ያለ ጸጥ ያለ ከለር ሆኖ ግን ሁሉንም ሊያደምቀን ሊያሳምረን የሚችል ነው። በተለይ ሴቶች እንደዚህ አይነት ነገር በጣም ያሳምረናል እና ለወጣት ሴቶች በጣም የሚሆን አይነት ልብስ ነው። ያው እናቶች እንደዚህ ጸጥ ካለ ከልጆቻቸው ጋር አንድ ላይ ለመልበስ ነው የሚሆነውና ለወጣት ሴት ለልጇ ምርቃት የሆነች ወይ ደግሞ ለልጆቻችን ልደት ለሴት ልጆቻችን የመጀመሪያ ልደት እንደዚህ አይነት ከለር ስለሆነ የሚመረጠው በጣም የሚያምር አይነት ከለር ናት። ጥልፏ እንደምታዩት በእጅ ጥልፍ ልቅም ብላ
ተሰርታ የተሰራች ልብስ ናት። ነጠላዋ ሁላ ያምራል። ለቤተክርስቲያን በተለይ እምሰለቸው አልፈልግም ሲምፕል ልብስ ነው የምፈልገው ካላችሁ ለቤተክርስቲያን ራሱ ጣል ተደርጋ የምትለበስ አይነት ልብስ ናት። ለፈለጋችሁት ፕሮግራም ታደርጉታላችሁ። ቀጭን ልብስ ብዙ ጊዜ ለምን ለፈለግነው አይነት መድረክ ተጠሪ ሆነን ለተገኘንበት ለጓደኛችን ለቤተሰቦቻችን ለምንወዳቸው ሰርጎች አጀብ ለማድረግ ራሱ ቀጭን ልብስ ደመቅ ያደርገናል፣ ያው ጉልት ያደርገናል እና እችኛዋ ልብስ ታምራለች። ለፈለጋችሁት ማድረግ እንችላለን። እነዚህ ሬድሜድ የተዘጋጁ ናቸው። ደውሉልን፣ እንደምፈልጉት አድርገን እንሰራላችኋለን። የዚች ልብስ ዋጋ 16000 ብር ናት። አልቃ እጅጌ እንደፈለጋችሁ አድርገን ሰርተን ብያችኋለሁ። በ16000 ብር ደውሉልን፣ የፈለጋችሁበት ቦታ እናደርስላችኋለን። ክፍለ ሀገር የምትሉ ራሱ ካላችሁ ክፍለ ሀገር እንልክላችኋለን። አዲስ አበባም ደግሞ ሞተረኛ ስላለን በራሳችን ሞተረኛ እናደርስላችኋለን ማለት ነው። ለዛሬ ያዘጋጀውላችሁ ልብሶች እነዚህ ነበሩ። የተዘጋጁና ብትኖች ያዘጋጀውላችሁ እነዚህ ነበሩ። በሚቀጥለው ሳምንትም በሌሎች ልብሶች በሌሎች ስራዎች እመጣለሁ ብዬ አስባለሁ። እነዚህ ልብሶች ከወደዳችኋቸው በቴሌግራም በዋትስአፕ ደውሉልኝ። በቀጥታ ስልኬም ክፍት ነው፣ መደወል ትችላላችሁ። ሌሎች ደግሞ የተለያዩ የምትፈልጓቸው ልብሶች ካሉ ሌሎች ልብሶች ካሉ ጨምሪልን፣ አምጪልን የምትሉት ነገር ካለ ታዛዥ ነኝ። የምትፈልጉትን ነገር ለእናንተ ለማቅረብ እኔ ዝግጁ ነኝ። ደውሉልኝ። ከእናንተ የሚጠበቀው መደወል ብቻ ነው። ጊፍት ራሱ እንድልክላችሁ ለቤተሰብ ሰርፕራይዝ እንዳደረግላችሁ የምትፈልጉት ሰው ካለ ራሱ ደውሉልኝ። እኔ በታማኝነት በምትፈልጉት መንገድ ለምትፈልጉት ሰው አደርስላችኋለሁ። እኔ እስካሁን ድረስ ከእናንተ ጋር የቆየሁት ሳምራዊት መኮንን ነኝ። በሚቀጥለው ደግሞ እስክንገናኝ ድረስ መልካም ሳምንት።